هتخلي لحظة. عشان كاميرا والله إيه. لا الله ሃይ ሰላም ጓደኞቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር እግዚአብሔር የተመሰገነ ይሁን። ሁሉም ሰላም ነው። ገባ ገባ በሉ እስኪ ሼር አድርጉላቸው ለጓደኞቻችን። ሃይ እንዴት አላችሁልኝ? ሰላም ነው። ሼር አድርጉት ለጓደኞቻችን እንዲገቡ ማለት ነው። እንዴት አላችሁልኝ? ሰላም ናችሁ? እንዴት አመሻችሁ? እንዴት እስከዚህን ሰዓት ቆያችሁ ከኔ ጋር? እግዚአብሔር የተመሰገነ ይሁን። እስኪ ገባ ገባ በሉ ጓደኞቼ። ሰው አይታየኝም። በእርግጥ አምሽቻለሁኝ ስራ ስለነበረኝ አምሽቼ ነው የገባሁት። በጣም ይቅርታ። ይቅርታ አምሽቼ ነው የገባሁት። በእርግጥ ስራ ስለነበረብኝ አምሽቼ ነው የገባው። በጣም ይቅርታ። ገባ ገባ በሉና ያላችሁት ደግሞ ለጓደኞቻችን ሸር አድርጉላቸው። እግዚአብሔር ይመስገን ሰላም ነው። ወይዬ መስዬ ትንሽ ቆይታ አስገባሻለሁ። ሀሳብ ካለሽ እኔ ውጭ በኋላ አስገባሻለሁ ሀሳብ ካለሽ። እሺ ገባ ገባ በሉ ሸር አድርጉላቸው። አቻ የኛ ጉድ አልቅም። ጉድ ነው የኛ ጉድ። በስመ አብ ግን ይሰማል ድምጽ አይደለ እንዴ? ጉድ የእውነት እኔ ግን ማለት በጥርሴ ስገላፍጥ ውስጤ በጣም እርር ብሏል። እርር ትክን ብያለሁ። እውነቱን ስነግራችሁ ጉዳችን ማለቂያ ስለሌለው በገዛ ሜዳችን በገዛ ቤታችን ሲጨማለቁበት ለስልጣናቸው ብለው ለራሳቸው ስልጣን ብለው የአማራን ሕዝብ ሸወዱት። ካባ ማለት ክብራችን ነው። ካባ ማለት ክብር ነው። ካባ ክብር መሆኑን ረሱት እንዴ? የምን ሽልማት ነው የሚሸልሙ? ምን አይነት ሽልማት ነው የተሸለሙት? ወይስ ምን አይነት ሽልማት ነው የሸለሙት? ለኔ ግልጽ አልሆነልኝ ብሏል። የአማራን ሕዝብ መሸወድ ነው። የአማራን ሕዝብ ጥባጥቢት መጫወት ነው። እኔ አልገባኝም። ለራሴ ሊገባኝ አልቻለም።
ወይዬ ያሬድ ሰላም ነው? እኔ ብቻ አላውቅም ማለት ሲወርድ ሲዋረድ የነበሩት ነገስታቶቻችን ሲለብሱት የነበረ ካባ ለክብር እንጂ አይ ዶንት ኖ ብቻ ነው ምን ብዬ እንደምነግራችሁ እኔ አላውቅም። የእውነት በጣም ልገላፍጥ እችላለሁኝ። ውስጤ ግን በደንብ ረረረረረ ትክን ብያለሁ። ብቻ አላውቅም። በነገራችን ላይ አማራ ክልል ላይ የተቀመጣችሁ የክልሉ መንግስት ምን እንደምታደርጉ ግን እያወቃችሁ ነው የምትሰሩት? እያሰባችሁበት ነው? ለኔ ግልጽ አልሆነልኝም። ቴንክ ዩ ኦኬ ጌች ቴንክ ዩ። ለኔ ግልጽ አልሆነልኝም። ለምን እንደሆነ ሁላችሁም ታውቁታላችሁ። እኔ ይሄን ሰው የስሙን አልጠራውም፣ ይቅርታ አድርጉልኝ። የክልሉን መንግስትም ቢሆን ተሸላሚውንም ቢሆን እኔ ስማቸውን ስጠራ የሆነ እንዴት ነው ውስጤ በጣም ነው አላቅም። ከስሜት ልናገር እችላለሁ። አም ሶሪ ጓደኞች፣ ልትረዱኝ ትችላላችሁ ብዬ አስባለሁ። ያ ማለት ደግሞ ሸላሚውም የሸላሚውን ስም መጥራት አልፈልግም፣ የተሸላሚውን ስም መጥራት አልፈልግም። ያ ማለት እኔ ስማቸውን ላለመጥራት ፈልጌ ሳይሆን ማለት ምናልባት በሌላ ሳይድ እንዳታዩት ስጠራው ግን ስማቸውን ይበላኛል፣ ይለበልበኛል፣ ያቃጥለኛል እና መጥራት አልፈልግም። የክልሉ መንግስት ግን ምን አስቦ ነው የኛን ሰዎች ከህፃን እስከ ሽማግሌ እንደፈለገ እየተጫወተበት እንደፈለገ የፈለገውን ነገር እያደረገ ሀብት ንብረታቸውን እያወደመ የሰው ነፍስ እያጠፋ ነፍጠኛ የሚባል ህዝብ እንዳይኖር እየተባለ ማለት ነው። በነገራችን ላይ የነፍጠኛን ትርጉም ሁሉም ሰው ያውቀዋል። እዚህ በፊትም ተናግሬው ስለማውቅ አሁን ደግሜ አልናገረውም። ነፍጠኛ ማለት ምን ማለት እንደሆነ ማለት ነው። ግን እነሱ የሚያውቁት ዝም ብሎ ምንድነው በተለምዶ ስለሚጠሩት ኤኒዌይ እነሱ በሚሉት ልበል ሁላችን ስለሚገባን ማለት ነው። የነፍጠኛ ልጅ እንዳይኖር ነፍጠኛ የሚባል ዘር እንዳይኖር እንዲወድም የአማራ ክልል ህዝቦች በሙሉ እንዲወድሙ ወይም ይውደሙ ክርስቲያን የተባለ ወይም የኦርቶዶክስ እምነት ተከታይ እንዲሁም ደግሞ የአማራ ልጅ ይጥፋ ይውደም እነሱን አንገታቸውን እየቀላን ነው የምንጥላቸው እያሉ እያስገደሉን ባፋቸው ብቻ ሳይሆን በትርጉም እያሳዩን ምንድነው በአይናችን እያየን እነሱ እኮ መናገር ብቻ ሳይሆን በተግባር እያሳዩን ነው፣ እየተገበሩት ነው። እና ምን ማለት ነው? እንዴትስ የአማራን ህዝብ ያን ትልቁን ያ ባለ ታሪኩን ንጹሁን እውነተኛ የኢትዮጵያን ሰው ስለ ኢትዮጵያ አንገቱን የሚሰጥ ኢትዮጵያን ብሎ የሚታረድ ንጹህ ኢትዮጵያዊ አማራ ክልል አይደል እንዴ ያለው? ለምን እንወሻሻለን? የምን ውሸት? እንዴት ይዋሻል? የአማራ ክልል ልጅ ወይም የአማራ ክልል ባለስልጣን የሚከለው የሚሞተው የሚገደለው ኢትዮጵያን ስላለ አይደል እንዴ? ስለ ኢትዮጵያ አይደል እንዴ የሚሰዋው? ኢትዮጵያን ብሎ አይደል እንዴ የሚገደለው? አረ ሰዎች እስኪ ቁመን እናስታውል። አረ ሰዎች ምን አይነት ንቀት ነው? እመብርሃንን ያልገባኝ እኔ ቁም ነገር ሊገባኝ አልቻለም። እኔ ብቻ አላቅም። ያ ማለት ምን ያህል ብንናቅ ነው? ምን ያህል የአማራ ክልል ህዝብ ማለት የጨዋ ልጅ ነው። ታውቁታላችሁ ሁላችሁም። ጨዋ ወልዶ ጨዋ ያሳደገው ማለት ሰውን ከእንስሳ የለየ። በነገራችን ላይ የሰው ልጅ እንስሳ ነው። ከእንስሳ የሚለይበት በአስተሳሰብ ወይም በማሰቡ ነው። ነገር ግን ሁሉንም ለይቶ የሚያውቅ ባለ ታሪክ ንጹህ ኢትዮጵያዊ የአማራ ክልል ህዝብ ነው። ለምንድን ነው ባለ ታሪኩን ታሪክ እንደማያውቅ ታሪክ እንደሌለው ኢትዮጵያን እንደማይወድ ከኢትዮጵያ ምድረ ገጽ ለማጥፋት የሚጥሩት? ይሄን እኮ
ያደረጉ እኔ የሌላን ክልል ባለስልጣን ወይም ምንድነው ይሄ ጠቅላይ ሚኒስተሩን አገሪቱን የሚያስተዳድራትን ጠቅላይ ሚኒስተሩን ምንም ምለው ነገር የለኝም። እሱም ይሰራውን የራሱን ስራ ይሰራል። በክልሉ የተቀመጣችሁት ምን እየሰራችሁ ነው? ምን እያደረጋችሁ ነው? አረ ፈጣሪን ፍሩ፣ የእውነት ፈጣሪን ፍሩ። እስኪ ህዝቡን ተውት፣ ህዝቡን ተውት። ሞኝ አይደለ ተላላ ነው። የአማራ ክልል ህዝብ እኮ አጠቃላይ የኢትዮጵያ ህዝብ ኢትዮጵያን የሚወድ በሙሉ ተላላ ነው። የይቅርታ ሰው ነው። በይቅርታ ያምናል። ይሄ ሃይማኖቱም ስለሚያስገድደው ነው። ሁሉም ሰው በይቅርታ ያምናል አይደል እንዴ? በተለይ ወደ አማራ ክልል ብትሄዱ ደግሞ በጣም ሞኝ የዋህ በይቅርታ የሚያምን ነው። ይሄን ያህል እንዴትስ ብንናቅ ነው? እንዴትስ ብንጠቀጠቅ ነው? ካባችን እኮ የሚለብሱት ክብር ያላቸው ሰዎች ናቸው። አቤት ይሄ ካባውን ለብሶ ስታዩት ይሄ ኦነግ ሸኔው ስሙን አልጠራውም። ካባውን ለብሶ ስታዩት የእውነት ነው አለማረበትም ማለት ከእውነት ስላልተለበሰለት ወይም ስለ እውነት ስላለበሰው እዛ አካባቢ የሄደበት ኬዝ ይኖረዋል። የሆነ ነገር ለማጥፋት ፈልገው ወይም የሆነ ሴራ ሊሰሩ ይሆናል። እዛ ሄደው ይችን ነገር አድርገው የመጡት ወይም ካባችን የተጨማለቁበት ካባችን ግን ተጨማለቁበት፣ ካባችን ተጫወቱበት። የካባን ክብር እንዴት እንደናቁት አስባችሁታል? ግን ይሄ እኮ የካባን ክብር መናቅ ነው። ስንት ነገስታቶቻችን ስንት ምሁሮች ይቅርታ በጣም ይቅርታ አንዳንዴ ስናደድ አማርኛዬን ሁሉ ያደኩበትን ወይም የአፍ መፍቻ ቋንቋዬን ላበላሽ እችላለሁ። አም ሶሪ ጓደኞቼ። ኤኒዌይ ካባ የሚለብስ ሰው ለይተው ባለማወቃቸው በጣም አዝነናል። የአማራ ክልልን ህዝብ ስላዋረዳችሁት እግዚአብሔር አምላክ ይገስጻችሁ። እግዚአብሔር ይገስጻችሁ። የእውነት የአማራ ህዝብ ይውደም፣ የአማራ ህዝብ ይገደል፣ የአማራ ህዝብ ከምድረ ገጽ ይጥፋ፣ አማራ የሚባል ብሔር እንዳይኖር፣ አማራ የሚባል ብሔር ምንም ታሪክ የለውም። ስለዚህ እሱን ማጥፋት አለብን፣ የእሱን አንገት እንቀላለን እያሉ ሲከራከሩ የነበሩ ሰዎች፣ በተግባር ያሳዩን ሰዎች፣ የተገበሩ ሰዎች እንዴት ነው ከክልላችን ከቤታችን ከራሳችን መንደር ሄደው ከራሳችን ቤት ሄደው እንዴት ነው ካባ የሚለብሱት? እንዴት ነው የማዕረግ ልብስ የሚደረግላቸው? ወራሳዎች እናስብ እስኪ ቆም ብለን እናስበው። እኔ የክልሉ መንግስት ምን መሰላችሁ ነው ያሰብኩት ማለት ነው። የክልሉ መንግስት የሆነ ነገር አለው፣ የሆነ ግንኙነት አላቸው። ነገሮቹ ሁሉ ሲፈጸም አሜን ብሎ ይቀበል ይመስለኛል፣ በውስጥ መስመር ያላቸውን ግንኙነት ማለት ነው። እንደዛ ነው የሚመስለኝ። እኔ ግን የምለው ይሄ አማራ ክልል ላይ የሚሰሩትን የክልሉ መንግስት እንዲሁም አባላት በሙሉ ሄዱና ግቡ ካባ ገዳ ሄዱና ገብታችሁ ለአባ ገዳ አገልግሉ። አባ ገዳ ማለት ትልቅ ክብር ያለው ህዝብ እንደሆነ የአባ ገዳ ህዝብ እናውቃለን ሁላችንም ማለት ነው። አሁን የመጡት ልክስክስ ቆሻሾች እረኞች ናቸው እንጂ እንደዚህ ያቆሸሹት። ስለዚህ እናንተ ደግሞ ቀጥታ ሄዱና ግቡና ከዛ አገልግሉ፣ ይሻላችኋል። ጨርሳችሁ ግቡ። ምክንያቱም የኛን አማራ ክልልን እየገዛን ነው እያገለገልን ነው ብላችሁ እዛ እኛን ጥባጥቤ ከምትጫወቱብን ቃቃ ጨዋታ ከምትሰሩብን፣ እኛ ድሮ ህፃን ያለን ቃቃ ጨዋታ ይኸውም በስርዓት አልተጫወትንም። ያን ጨዋታ ከምትጫወቱብን ይልቅ እናንተ ሄዱና እዛ ገብታችሁ አገልግሉ። ታውት ምንም መንግስት ባይኖረው እኮ የአማራ ክልል ህዝብ የተቀጣ ነው። ምንም ጥፋት አያጠፋም። ያ ማለት መንግስት ኖረው አልኖረው ሲጀመር መንግስት ኖረው ለአማራ ክልል ህዝብ ምን አደረገ? ከማስገደል ውጭ ህግ የሚከበር በአማራ ክልል ነው። የሆነ ጥፋት ሲጠፋ ህጉ የሚከር ወይም ህጉ የሚጠብቅበት አማራ ክልል ነው። በነገራችን ላይ ዜጋ ማለት ነው ይሄኛውን የሸለማችሁትን ሰውዬ ብቻ ከመሸለም ጀዋርን ከእስር ቤት አስፈትታችሁ ለምን አልሸለማችሁትም?
አረ ሌሎቹ ነገ ሰላማዊ ሰልፍ ነው የሚወጡት እንዴ? እነዚህ ጎበዝ ናቸው። በተለያዩ የዓለም ሀገራት ያሉት ቄሮች በጣም ጎበዝ ናቸው። ነገ ሰላማዊ ሰልፍ ይወጡባቸዋል። እንዴት መሰላችሁ? ሰላማዊ ሰልፉን የሚወጡበት ምክንያት ለምን ጀዋርን አስፈትተው ካባ አላለበሱትም? የአማራ ክልል መንግስት ለምን አላለበሰውም ብሎ ስለሚጮህባችሁ ሰላማዊ ሰልፍ ከመውጣቱ በፊት እናንተ ቀድማችሁ አልብሱት። ወይም መውጣት የማይችል ከሆነ ህጉ የማይፈቅድለት ከሆነ ከአቅማችሁ በላይ ከሆነ ላኩት እና በውስጥ መስመር ትጻጻፉ የለ በውስጥ መስመር ታወሩ የለ ታውቁት የለ ማለት ውስጥ ለውስጥ ስለምትተዋወቁ ችግር የለውም። ላኩለትና ካባውን ካባችን ስላረከሳችሁት ኦሬዲ ካባችን አርክሳችሁታል። ያ ማለት ካባ የሚለበሰው ክብር ላለው ሰው ካባ ማለት በጣም ትልቅ ክብር ነው። ትልቅ ክብራችን ነው። በሃይማኖት ብንሄድም በጣም ትልቅ ክብር አለው ካባ። እናንተ ዝም ብላችሁ ላገኛችሁት ሰው ስላለበሳችሁት አይደለም። ወይም እናንተ ላገኛችሁት ለማንም ጨምላቃ ወራዳ ይቅርታ እዚህ ጋር ማለት ሞዳችሁ የምትወዱኝ ማከብራችሁ የምታከብሩኝ ጓደኞቼ ለስድቤ በጣም ይቅርታ። ምንም ማድረግ አልችልም። ምናየው ነገር ነው ይሄን ነገር ወይም ልንሳደብ የሚገፋፋን ነገር እንጂ የስድብ ሱስ ኑሮብኝ ወይ ልሳደብ ፈልጌ አይደለም ጓደኞቼ። አም ሶሪ። ምክንያቱም እኔ እዛ የተጎለቱት አማራ ክልል ላይ ያሉት ባለስልጣናት ምንም እንደማይሰሩ አውቃለሁ። ሲቀጥል አማራ ክልል የሚሰሩትም ባለስልጣናት ግማሾቹ የኦሮሞ ልጆች እንደሆኑ አውቃለሁ። እኔ ስለማቅ ነው። ምክንያቱም እሱን ነገር ስለማቅ ብዙም ላይደንቀኝ ይችላል። ነገር ግን ካባችን ለምን ተዋረደ ነው? ሲወርድ ሲዋረድ የክብር ልብሳችን እምንከብርበት አረ የእውነት ከዛ ሰውዬ ላይ ሳየው ካባችን ማለት ነው የሆነ አቀረኝ ሊያስታውከኝ። ይሄ ሞደው የክብር ካባችን የሆነ እንዴት ነው ሊያስታውከኝ አለ። ያ ማለት ከማይገባው ሰው ላይ ከማይገባው ሰው ተደርቦ ስላየሁት። ስለ መንግስታችን ደግሞ አንድ ልበል። ስለ ጠቅላይ መንግስታችን እዚህ ጋር እውነተኛ ኢትዮጵያዊ የሆናችሁ እውነተኛ ስለ ኢትዮጵያ ፍቅር ያለባችሁ ሰዎች አማራ ክልል ላይ የተደረገው ነገር ወይ አማራ ክልል ላይ ሄዶ ካባ ልብሰው የላኩትን ሰውዬ ወይም ካባ አልባሾችን እንደው ከቻላችሁ እዚህ ጋር ገብታችሁ ሐሳብ ብትሰጡኝ ደስ ይለኛል። ማለት እኔ ልናገር የፈለኩት በጣም ብዙ ነገር ነበረኝ። በጣም ብዙ ነገር ግን ሳስበው በጣም ብዙ ነገር ልናገር ስለምችል ብዬ ራሴን ሰበሰብኩት። ያኔ ስሜቴን መሰብሰብ ጀመርኩ። የራሴን ስሜት ራሴ መሰብሰብ ጀመርኩ። ያ ማለት እዛ ጋር የተፈጸመው ነገር ስናየው በጣም ወራዶች ናቸው። ተዋርደው ያዋረዱን በጣም ወራዳ ቆሻሾች። ለቃሉ ይቅርታ ብያለሁ። እኔ ለቃሉ በጣም ይቅርታ። ምክንያቱም በጣም የምትወዱኝና የምታከብሩኝ ጓደኞቼ በውስጥ መስመር ስለምትጽፉልኝ ነው። ካንቺ አንጠብቅም፣ ካንቺ እንደዚህ አይነት ስድብ አንጠብቅም እያላችሁ የምትጽፉልኝ የምታከብሩኝ በጣም ማከብራችሁ ወዳችሁ ብዙ ጓደኞቼ ስላላችሁኝ ነውና ለቃሉ ይቅርታ አድርጉልኝ ብያለሁኝ። እና እዛ ጋር ያረከሱን የራሳችን ሰዎች ናቸው፣ ያዋረዱን የራሳችን ሰዎች ናቸው። አውቃለሁ አማራ ክልል ላይ ስትሄዱ እንግዳ አቀባበል እንግዳ እንዴት እንደሚቀበሉ ለእንግዳ እንዴት ክብር እንዳላቸው አድገንበታል። ከትንሿ ከእናት አባቶቻችን ቤት አድገንበታል። እንዴት እንደምንቀበል የምንቀበለው እንግዳ ምን አይነት እንግዳ ነው? ሰላማዊ እንግዳ ነው ወይ? ሀገር የሚያፈርስ እንግዳ ነው ወይ? ጎረቤት ከጎረቤት የሚያጋጭ እንግዳ ነው ወይ? ቤተሰብ ከቤተሰብ የሚያጋጭ እንግዳ ነው ወይ? ወይስ ቤተሰብን ከቤተሰብ የተጣላን ቤተሰብ የሚያስታርቅ እንግዳ ነው ወይ? የሚመጣውን እንግዳ ማለት ነው። ያን እንግዳ እኛ ማለት ያሳደጉን እነዛ ትንሽ ፋሚሊዎች እንግዳ እንዴት እንደሚቀበሉ ስላሳዩን ለምን እንግዳ ሄደ እንዴት እንግዳ እንደዛ አድርገው ይቀበላሉ እኔ አላልኩም። ምናልባት ብዙዎቻችን ማለት አተረጓጎማችን በሌላ ሳይድ ስለምንተረጉመው ነው ይሄ ልላችሁ የቻልኩት። ሁሉም ሰው እንግዳ ተቀባይ ነው። እንግዳ እንቀበላለን። ነገር ግን ብሔርን ከብሔር እያጋጭ አንዱን ብሔር ይሄን ብሔር ካላጠፋን እያለ የራሳችን ብሔር ሊያጠፋ የሚፈልግ ሰው ከራሳችን ቤት ሄዶ ካባ ተደርቦለት ሲወጣ
ምን አይነት ስሜት ነው የሚሰማን? ሰዎች በዚህ ዙሪያ ሀሳብ የምትሰጡ ካላችሁ ሀሳብ መስጠት ትችላላችሁ። ሌላ ደግሞ አንድ ነገር ልናገር። ጠቅላይ ሚኒስትራችን አብይ አህመድ ማለት ብዙ የሰራቸው ስራዎች አሉ። ብዙ ነገሮች እየሰራ ነው። ያቅሙን እያደረገ ነው። ኦኬ ደስ ይላል፣ መልካም ነው። አንዳንዴ ደግሞ ማለት ሌሎች ድክመቶቹ እንዳሉ ነው። ስለ ድክመቶቹ ከዚህ በፊት ተናግሬው ስለማቅ ብዬ ስለደከመኝ ነው። ብዙ ጊዜ የአማራ ክልል እንደዚህ ሀሳብ የሚሰጡ እህት ወንድሞች አቅማቸው እየደከመ መጥቷል። ከአቅማቸው በላይ ሆነ። ንጹህ ኢትዮጵያውያን እዚህ ጋር ስለ ብሔር እየተናገርኩኝ አይደለም። ስለ ብሔር የተናገርኩት አማራ ክልል ላይ ያሉት ባለስልጣናት በሚሰሩት ስራዎቻቸው እንዴት የአማራን ክልል ህዝብ እንዴት እንደሚነቁ ባሳዩት አስነዋሪ ተግባር ነው። ምክንያቱም እኔ አውቃለሁ ሁሉም የአማራ ክልል ህዝብ አማራ አይደለም የሚለው ኢትዮጵያ ነው የሚለው። ለኢትዮጵያ እያለ ነው አንገቱን የሚከለው። አዎ ኢትዮጵያ ከሌለች አማራ የለማ። ኢትዮጵያ ከሌለች ኦሮሞ የለማ። እንደ ኦሮሞ ኢትዮጵያን አናቅም፣ ኢትዮጵያ ትፍረስ፣ ሀበሻ ትፍረስ፣ ኦሮሞ ብቻ ነው ኦሮሞ ፈርስት እንዳሉት እንደዛ አይደለም የሚጓዘው። እንደዛ አይደለም የሚጓዘው እሱ ማለት ነው። በጣም ክብር ያለው ለሰው ክብር ያለው ራሱን የሚያከብር በጣም ታላቅ ህዝብ ነው። ወደ መንግስታችን ስንመጣ በጣም ብዙ ድክመቶች አሉ። እሱን መግባት አልፈልግም ስለማልፈልግ ማለት ነው። ግን አሁን ላይ አንዳንዴ ምንድነው የትራፊክ ልብስ ለብሶ ፕራንክ አደረገ። ሁለተኛ ደግሞ ምንድነው ሊስትሮ ቀባ። ይሄ የሊስትሮ ቃይዞ ጫማ ቀባ። እኔ የምላችሁ እሱ ራሱ እኮ ሞዴል ሆኖ እኛን ሊያስተምረን ነው አይደለም? ምን ችግር አለው እንደዛ ቢያደርግ? ለነገሩ በእኛ ስላልተለመደ አይደለም። እሱ ትልቅ ወንበር ያለው ወይም ትልቅ ወንበር ላይ የተቀመጠ ባለስልጣን ይቅርና ከታች ያለ ባለስልጣን ለኛ ሞዴል ሆኖ ሊያሳየን ሲፈልግ እኛ አሽቃባጮች ነን። በቃ ማራገብ ማሽቃበጥ በጣም ነው የምንችለው። እንደዚህ ማሽቃበጥ ማራገብ በስማ ስራችን ነው። አቤት ስራችን! እንዲህ እኮ ነው የምናራገው አሽቃብጠው። ሲጀመር የሚጠረብ ጫማኛ ለይተን አናውቅም እንዴ? ሰዎች ሲንከር ጫማ እንደዚህ ሲቦረሽ እንግዲህ የያዘው ሰውየው የሚቦርሽበት ቡርሽና የኛው ለባሹ ጫማ ለባሹ የማስጠራጊው ስናየው በጣም ነው የሚያሳፍረው። እኛ ግን በየፌስቡክ ፔጁ በቃ ማራገብ። አቤት እንደዚህ ታሪክ ሰራ ምን ሰራ። ኧረ እግዚአብሔር ሆይ እባክህን አምላክ ሆይ ይቅር በለን ባለማወቅ ለምንፈጽመው ስህተት ማለት ነው። ታሪክ ሰራ። ምን አይነት ታሪክ ሰራ? ጫማ ጠረገ። ታሪክ ሰራ። ምን አይነት ታሪክ ሰራ? ምንድነው የትራፊክ ፖሊስ ሆኖ ወይም የትራፊክ ፖሊስን መስሎ ሰዎችን ፕራንክ አደረገ። ታሪክ ሰራ። አረ ሰዎች ታሪክ ምን እንደሆነ ለይተን እንወቅ። አንዳንዴ ስናመሰግንም በልክ ይሁን ስናደንቅም በልክ ይሁን ስንት ታሪክ የሚሰራ ነገር አለ መሰላችሁ? ስንት ህዝቦቻችን በየሜዳው ወድቀው ይሄ ሰው መስሎ ልብስ የለበሰ ሰይጣን የሰዎችን ህይወት እንደፈለገ የሚከለውን የሚቀጨውን የንጹሃንን ቤት እየሄደ የሚያፈርሰውን የንጹሃንን ሀብት ንብረት የሚያወድመውን የንጹሃንን ደም የሚያፈሰውን ሰው እየለቀመ ቢያስገባልን እየለቀመ ወይም ማለት በህጉ መሰረት በትክክለኛው ህግ መሰረት ያለ አድሎ በእኩልነት ቢሰራልን ይሄ ነበር ታሪክ ሰራ የሚባል። ሰዎች የፈለጉትን ነገር ያደርጋሉ፣ ይሰራሉ። ይሄ ደግሞ አለ ስሙን አልጠራውም። የአዲስ አበባው ከንቲባ አሁን እንኳን የለም መሰለኝ። እሱ ደግሞ እንደፈለገ ቸበቸበ፣ ነገደ። አሁን ይቅርታ ጠየቀ። እቺ ይቅርታ መልካም ነገር ናት። ይቅርታ ባትኖር የነበረ እኮ ወይ የእውነት
ከባድ ነው። ብቻ የእውነት በጣም ከባድ ነው። ሲያስቡት ይከብዳል፣ በጣም ይከብዳል። እስኪ ኮሜንት ላይ ይቅርታ፣ አንድ ኮሜንት አየሁኝ። ኦኬ ይቅርታ ኦኬ ይቅርታ። እና ታሪክ ሰራ ወይም ታሪክ ተሰርቷል ወይ እንደዚህ አይነት ነገር ተደረገ፣ እንደዚህ አይነት ነገር ተፈጸመ። ሲጀመር ታሪክ ምን እንደሆነ ለይተን እንወቅ። ዝም ብለን ማሽቃበጥ ወደ ነፈሰው ማለት ነው። በቃ ነፋሱ ኃይለኛ ነፋስ መጥቶ ወደ ጣለው አብረን ዘመም ብለን እንወድቃለን። አንዳንዴ የምንሄድበትን ቦታ ለይተን እንወቅ። እኔ ወደዛ ብዙም ልገባ ፍላጎት የለኝም፣ መግባትም አልፈልግም። ነገር ግን አንዳንዴ ስናራግብ በልክ ይሁን። እነዚህ ወራዱ ዛሬ እግዚአብሔር ይመስገን እስካሁን አልደወላችሁም ነበረ። እግዚአብሔር የተመሰገነ ይሁን። አምሽቼም ስለገባሁኝ ይመስለኛል አሁን ደወላችሁ እና በጣም ይቅርታ። ሀሳብ መስጠት የሚፈልግ በአማራ ክልል ላይ በተደረገው አስነዋሪ ወይም አስጸያፊ አሳፋሪ ተግባር አስተያየት መስጠት የሚፈልግ ካለ አሁን መደወል ይችላል፣ በዚሁ ማለት ነው። እና እኔ በበኩሌ ራሴን በዚሁ ብቋጭ ተሻለ ይሆናል። ምክንያቱም እየቆየሁኝ ሲመጣ ትንሽ ልናገር እችላለሁኝና እንደዚህ ልስቅ እችላለሁኝ። ምናልባት ጥርስ እናቴ ከኋላ ስለመጣ ነው የምትለው ነገር አላት። ዝም ብላችሁ ትገላፍጣላችሁ፣ ጥርስ እኮ አብሮ ስላልተወለደ ነው ትላለች። እና ውስጤ ግን በጣም ደንፏል፣ ቆስሏል፣ አሯል። የእውነቱን ቆስሏል። አላቅም። ይሄ የኔ ብቻ ሳይሆን የተበደሉት ወገኖቻችንን የሚያስብ ንጹህ ኢትዮጵያውያን በሙሉ አላቅም። በዚህ ዙሪያ በጣም ልትበሳጩ ልትናደዱ ትችላላችሁ። ምንም ማድረግ አንችልም። አንዴ ተሰጥቶናል። ባለ ጊዜ ካለ ነገር ሁሉ የባለ ጊዜ ይሆናልና ባለጊዜዎች ደግሞ የራሳቸውን ጊዜ አሳልፈው እግዚአብሔር ነገ ያዘጋጀልን ቀን ሊኖር ይችላል። ያን ቀን በተስፋ መጠበቅ ካልሆነ በስተቀር ከዚህ በኋላ ያው ተስፋ መቁረጥ ይመስለኛል። የእውነት እርስ በርሳችን ከቻልን እዚህ ጋር እንደ ሀሳብ ውስጥ ከቻልን እርስ በርሳችን የሆነ ነገር ማድረግ እንችላለን። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው የሚባል ነገር አለና ሰብሰብ ብለን የሆነ ነገር ማድረግ እንችላለን ብዬ አስባለሁ። ይሄን ሀሳብ ግን ማለት ይሄን ሀሳብ የምትደግፉ ካላችሁ በውስጥ መስመር እየገባን ብናወራ ደስ ይለኛል፣ በዚህ ሀሳብ ማለት ነው። ምክንያቱም እዚህ ጋር ወጦ መለፍለፉ ምንም ትርጉም እንደሌለው ነው የገባኝ። ለኔ ምንም ትርጉም የለውም። እዚህ ጋር ሌላ አይዲያ አምጥቶ ማውራት ይሻላል። ከእናንተ ጋር መሳቅ መጫወት ያለብን ይመስለኛል። ምክንያቱም ሁልጊዜ እየየ ነው፣ ሁልጊዜ ማልቀስ ነው፣ ምንም ትርጉም የለውም። እና ከቻልን የራሳችን ወገን ማዳን የምንችል ከሆነ የራሳችን ቤተሰብ ማዳን የምንፈልግ ከሆነ ራሳችን በውስጥ መስመር ሰብሰብ ብለን እኛ ተንኮልን አይደለም የምንሰብከው፣ እኛ መጥፎ ነገርን አይደለም የምንሰብከው፣ የሰላም ሰው ነን። ሀገራችን ኢትዮጵያን እንወዳለን። ኢትዮጵያ የምትባል ሀገር ባትኖር አማራ ክልል የሚባል ወይም አማራ የሚባል ብሔር ላይኖረን ይችላል። አማራ ክልል የሚባል ላይኖረን ይችላል። ኢትዮጵያ የምትባለው ሀገር ባትኖር ማለት ነው። እዚህ ጋር አንዳንድ ጓደኞች እኔን የምትስሉኝ ጎጠኛ መንደረኛ ምናምን እንደሆንኩ አድርጋችሁ ነው የምትስሉኝ። እኔ ጎጠኛ መንደረኛ ሳልሆን የተጎዳ ህዝብ ሳይ መጥፎ ስራ ሲሰራ ሳይ የምናገር ሴት እንጂ እኔ ጎጠኛ መንደረኛ ሆኜ እየተናገርኩ አይደለም። እንደዛ ብላችሁ የምታስቡት ከሆነ ለምን ሁልጊዜ አማራ ታያለሽ? ስለ አማራ ነው የምታወሪው? አዎ፣ እየተጎዳ እየታረደ እየተገደለ ያለ አማራ ነው። የሚታረደው አማራ፣ የሚገደለው አማራ። ስልጣን ላይ ሌላ ሰው ወይም የሌላ ብሔር እያለ
ይውረድ የሚባል አማራ ነፍጠኛ። ይሄ ማለት እኔ ነፍጠኛ ሲሉኝ በነገራችን ላይ በጣም ኩራት ይሰማኛል፣ ደስ ነው የሚለኝ። ባለማወቅ ስለሚጠሩልን ነው እንጂ ለነሱ ስድብ መስሏቸው ለኔ በጣም የእውነት ውስጤ በሐሴት ነው የሚሞላው። በጣም ነው የምደሰተው ነፍጠኛ ሲሉኝ ማለት ነው። ያ ማለት ነፍጠኛ ምን እንደሆነ ስለምናውቅ ብዙዎቹ የገባቸው የአማራ ክልል ሰዎች፣ የአማራ ክልል ህዝብ በነገራችን ላይ ያውቃል ነፍጠኛ ምን እንደሆነ። ግን ስለሚገባው እስቲ ፌስቡክን ሲከፍት እኔ ነፍጠኛዋ እንትና ነፍጠኛዋ ምናምን ያ በትክክል ለሚያውቀው ማለት ነው፣ ትርጉሙን ለሚያውቀው ነፍጥ መሳሪያ ነው። ያው በመሳሪያችን ደግሞ እንኮራለን እኛ እንደ ማንኛውም ልክስክስ መንደረኛ። ይሄ ሊጥ እንደሚደፋ ሌባ የመንደር ሌባ እኮ ገብቶ ሊጥ ሰርቆ ወይ ይሄ በርበሬ፣ ሽሮ፣ ጨው ሰርቆ ነው የሚወጣ አይደለ? ይሄ መንደር ሌባ እና እንደነዚህ እንደ መንደሬዎች ወይም እንደ መንደር ሌባዎቹ ገብተን ያሳደገንን ቤተሰብ ስንት ነገር ያስተማረንን ማህበረሰብ ብዙ ነገር ያስተማረንን ብዙ እውቀት ያስጨበጠንን ብዙ ሙያ ያስተማረንን ህዝብ ገብተን እንደፈለግን የዶሮ ብልት ታውቃላችሁ አይደል? ልክ የዶሮ ብልት አወጣጥ እንደዛ አድርጎ ተጫውቶ የሚሄድ አስከሬን የሚጎትት በአስከሬን ላይ ቃቃ የሚጫወት ህዝብ። እንደዚህ አይነት ትውልድ ኢትዮጵያ እንዴት እንዳፈራች አላውቅም። እንደዚህ አይነት ትውልድ ብቻ አላውቅም። ምናልባት ነፍጠኛ ብላችሁ የምታወሩ ከሆነ ነፍጠኛ ጠላት ከመጣበት አንዴ ነው አይደለ እንደ ክልት አድርጎ የሚቀመጠው እንጂ እንደናንተ እንዲህ ሲገዘግዙ ነው ብልት ሲያወጣለት ነው ሲፈልግ አስሮ ሲጎትት ምናምን አይደለም የሚውለው። እንደዛ አያውቅም ማለት ጨዋ ነው። የጨዋ ሰው ጠላት ሲመጣበት ይከላል። ይሄ የጨዋ ሰው አገዳደል ነው እንጂ እንደዚህ እንደማንም ሊጥ ምናምን እንደሚደፉት ገብተው ከጎረቤት ቤት ገብተው በርበሬ፣ ሽሮ ወይም የተጋገረ እንጀራ ይዘው እንደሚወጡት አይነት ልክስክስ ያሳደገውን ማህበረሰብ ያሳደገውን ቤተሰብ ሽሩሩ ብሎ ሲርበው አስገብቶ አብልቶ ያሳደገውን ቤተሰብ እንደፈለገ የሚጫወትበት ሰው አይደለም አማራ። የእውነት በጣም በተለያየ የዓለም ሀገራት ሀገራችን ኢትዮጵያ ያቆሸሹት አሁን ቅርብ ጊዜ ደግሞ የሜዳው መተኛት ጀምረዋል። ምን ፈልገው እንደሆነ አይዶ ነው ታላቅን በየሜዳው እየተኙ ነው ማለት አልተሰማንም። ኢትዮጵያ አልፈረሰችም፣ ሀበሻ አልወረደችም፣ ወይም ሀበሻ ኢትዮጵያ አልወረደችም ምንድነው አልፈረሰችም እና እኛ ሜዳ ላይ መተኛት አለብን ብለው ወጣው ተኝተዋል። እኔ የምን ጥያቄ እንደሆነ መድኃኒዓለም ይወቀው። እግዚአብሔር እኔ በጣም አፍራለሁ። እኔ ኢትዮጵያ ሀገሬ እምዬ ኢትዮጵያ ሀገሬ ሁሌም እወድሻለሁ። የእውነት እኔ ምንም ሳያውቁ ምንም ሳይማሩ ያሳደጉኝ ቤተሰቦቼ ከምንድነው ህፃን ሆኜ ስለ ኢትዮጵያ እየሰበኩ ነው ያስተማሩ። ስለ ኢትዮጵያ ፍቅር ነው ያስተማሩኝ እንጂ እኔ ብሔር የሚባል ቁም ነገር ልንገራችሁ፣ ብሔር የሚባል ራሱ እንማራለን፣ ትምህርት ቤት አለ ስለ ብሔር። ይሄ ትንሽ ብሔር፣ ይሄ ትልቅ ብሔር፣ ይሄ እንደዚህ ምናምን። ኧረ በፍጹም እንደ ምንድነው ከወጣሁኝ አሁን ወጥቼ ከሀገር ከወጣሁኝ በኋላ እንደ ይቀውጡታል ምናምን ምናምን። ሲቀውጡት ግን አብሬ ልቀውጥ ብዬ አይደለም የገባሁት። ይሄ ደግሞ ምንድነው? እኔ በጣም ተጸያፊ፣ በጣም ተሳዳቢ። ለምንድነው እንደዚህ በብሔር የሚከፋፈሉ? ለምን ስለ ኢትዮጵያ ብቻ አይሰብኩም? ታሪክ የማያውቁ ከሆነ ታሪክ ያንብቡ። መጽሐፍ የማያገኙ ከሆነ ማለት ጎግል ገብተው የፈለጉትን ነገር ማግኘት ስለሚችሉ ጎግል ላይ ያለ። አሁን ጎግል ገብተው መጎልጎል ወይም እየጎለጎሉ ያሉት ሌላ ነገር ነው። ግን ጎግል ገብተው ስለ ታሪክ ቢያነቡ ስለ ታሪክ ቢያውቁ የነበረ አማራ ክልል እንደዚህ ጫና አሳድሩበትም የነበረ። ለነገሩ እናውቀዋለን። የበታችነት ስሜት ስለሚሰማቸው ያኔ የወረዱ ስለሚመስላቸው ይመስለኛል። ያ አይሞቀን አይበርደን፣ ስንገደልም እንሞታለን፣ ስንቆስልም እንቆስላለን፣ በህይወት ስንኖርም እንኖራለን። እንግዲህ የለመድነው ነገር ነው። ምንም ማድረግ አንችልም። እግዚአብሔር ጽናቱን ይስጠን፣ እግዚአብሔር ያጽናን፣ እግዚአብሔር ነገሮችን ሁሉ ለበጎ ያደርግልን፣ ለሞቱትም ነፍስ ይማር፣ በህይወት ላለ ነው እንግዲህ እግዚአብሔር መጽናናትን ይስጠን። እግዚአብሔር ማለት ለኛ ያለውን ጊዜ ይስጥ። ወይም እውነተኛ የኢትዮጵያ ህዝብ እውነተኛ ኢትዮጵያን ያለ የኢትዮጵያ መንግስትም ይሁን ኢትዮጵያን የሚወድ አስተዳዳሪ ይስጥ። ሌላ ምንም አይደለም የእውነት። ምክንያቱም አሁን ሁሉም ነገር ስታዩት ፌክ ነው። ስለ እውነት ስለ ኢትዮጵያ ስትናገሩ
ትንሽ ይሄድና እንደዚህ ነው የሚል በቃ እጥፍ ስኔክ ስታይል እንደዚህ ስትሬት የሚጓዝ ሰው በፍጹም የለም። በቃ ስኔክ ስታይል ነው። በቀጥታ የሆነ ነገር ይናገራል፣ ስራው ግን እንደዚህ ነው ስኔክ ስታይል። ስለዚህ ኤኒዌይ በቃኝ። ይሄን ያህል ካልኩኝ እምወዳችሁ የምትወዱኝ የማከብራችሁ የምታከብሩኝ ማለት በአካል የማውቃችሁ ጓደኞችም እንዲሁ በኤፍቢ የማውቃችሁ ጓደኞች እህት ወንድሞች በያለንበት እግዚአብሔር ሰላም ያድርገን። የመጣው አመት ማለት አዲስ አመት መጥቷል። አሁን ጳጉሜ ያው 2 ቀን ይቀረዋል። ጳጉሜ አጋማሽ ልበለው አይደለ እንዴ? እንደዛ ልበለው እና ጳጉሜ ላይ ነው ያለነው። እግዚአብሔር የሰላም ያድርግልን። ጳጉሜ ወር ደግሞ እንጠመቅ እስኪ እየተጠመቅን እናሳልፍ። ኦርቶዶክስ ወይም የኦርቶዶክስ እምነት ተከታዮች በመናምንበት ሌሎችም በመታምኑበት እምነታችሁ እየተጠመቅን እስኪ እናሳልፈው። አዲስ ነገር የምናይበት፣ ብሩህ ነገር የምናይበት፣ መልካም ነገር የምናይበት፣ መልካም ነገር የምንሰማበት፣ ነገሮች ሁሉ ተለውጠው ሁሉም ብሔር እኩል ሆኖ አንዲት ኢትዮጵያን የምንሰብክበት፣ ስለ ኢትዮጵያ የምናወራበት የእኩል ማለት ሁሉም ነገር በእኩል የሚታይበት ዘመን ያድርግልን። የፍቅር የሰላም የአንድነት ዘመን ይሆንልን። እስካሁን እንደተከታተላችሁኝ ጓደኞቼ የምወዳችሁ የምትወዱኝ የማከብራችሁ የምታከብሩኝ በያላችሁበት ሰላምታዬ ድረስ ሰላም ሁኑልኝ። የያዕቆብ ሌሊት ያድርግልን። ደህና ደሩ።